ኢየሱስ ክርስቶስ ጸሎታችንን ብቻ ጸሎታችንን ይቀበላል ወይንስ ጸሎታችንን ያሳርጋል? ማለት ጸሎት ተቀባይ ነው ወይንስ ጸሎት አሳራጊ ነው? ጌታችን ኢየሱስ ክርስቶስ እንደ ፍጹም ሰውነቱ ጸሎትን አቅርቧል። የሰው ልጅ ሰዎች የሚጸልዩትንም ጸሎትም ደግሞ ይቀበላል። ምክንያቱም ዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ ስንመለከት በስሜ የምትለምኑትን ሁሉ አደርገዋለሁ ብሏል። ስለዚህ ኢየሱስ ክርስቶስ ሆይ ብለን ስንለምን ክርስቶስ ያደርገዋል። ያ ማለት ሰዎች ወደ እርሱ ሲጸልዩ ጸሎትን ይቀበላል። አምላክ ነው፣ ይቀበላል። ያሳርጋል። ጸሎት አሳራጊ ነው። ምን አይነት ጸሎትን ያሳርጋል? ለምሳሌ ጸሎት ያሳርጋል። አንተ የምትጸልየውን ጸሎት ያሳርጋል ወይ ነው? ተቀባይ ብቻ ነው? ሰዎች የሚጸልዩትን ጸሎት እንደ አምላክነቱ ይቀበላል። ምክንያቱም ወደ እኔ ጸልዩ በስሜ የምትለምኑትን ነገር ሁሉ ያሳርጋል ወይ? ያሳርጋል ወይ? የሰዎችን ጸሎት ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ የሰዎችን ጸሎት አያሳርግም። ሊቀ ካህን ስለሆነ ሊቀ ካህናት እንደመሆኑ ጌታችን አንዴ ክሊር ላድርግልህ፣ በደንብ ልመልስልህ። ጌታችን ኢየሱስ ክርስቶስ አምላክ እንደመሆኑ ሰዎች ወደ እርሱ ይጸልያሉ፣ ያንን ጸሎት ይቀበላል። ሊቀ ካህናት እንደመሆኑ ጸሎትን ያቀርባል፣ ጸሎትንም አቅርቧል። ያንንም ደግሞ በዕብራውያን መልእክቱም በዮሐንስ ያቀርባል። አሁን ላይ ነው ጸሎትን የሚያቀርበው ኢየሱስ ጸሎትን ያቀርባል። ኦልሬዲ አቅርቦታል። ወደ አባቱ ጸልየዋል። አባቱ አሁን ላይ ጌታችን አሁን ላይ ጌታችን ኢየሱስ ክርስቶስ ወደ አባቱ እንደዚህ ያደርግልኝ እንዳደርግላቸው ብሎ በምንም አይነት መንገድ ጸሎት አያቀርብም። ይሄን በራሱ አንደበት የተናገረው ነው። ከዚህ በኋላ ያሳርጋል ወይ? የኛን ጸሎት ያሳርጋል ወይ ኢየሱስ? አሁን ኢየሱስ ክርስቶስ የኛን ጸሎት ያሳርጋል ወይ? ውይይታችን ክርስቶስ ጸሎት ያሳርጋል አያሳርግም ነው? አልገባኝም። ሊቀ ካህናት ስለሆነ ጸሎትን ያሳርጋል ወይ? እንደ ሊቀ ክህነቱ ጸሎትን ያሳርጋል። ጌታችን ኢየሱስ ክርስቶስ እንደ ሊቀ ጸሎትን አቅርቧል። ያንንም ያቀረበውን ጸሎት ወደ አባቱ አቅርቦታል። እንደ አምላክነቱ ደግሞ ሰዎችን ጸሎት ይቀበላል። አሁን ላይ ኢየሱስ ክርስቶስ ሊቀ ካህን ስለሆነ ጸሎትን ያሳርጋል ወይ? አሁን ላይ ጌታችን ኢየሱስ ክርስቶስ የሰዎችን ጸሎት አያሳርግም። እሺ እንደዛ ካልክ የቤተክርስቲያናችሁ ትምህርት ምን ይላል በዚህ ጉዳይ ላይ? መጽሐፈ ሰዓታት ላይ ገጽ 185 ጀምሮ እንደዚህ ይላል። እግዚአብሔር በተከላት በምስክር ድንኳን ለቅዱሳን የሚቆምላቸው የሚያገለግላቸው የካህናት አለቃ ይህ ኢየሱስ ክርስቶስ ነው ካለ በኋላ አቤቱ አምላካችን ወይ ባርከን፣ ማረን፣ ይቅር በለን፣ ጸሎታችንን ወደ ሰማይ አሳርግልን ይላል። ስለዚህ እንደ ሊቀ ክህነቱ ጸሎታችንን የሚያሳርግ ነው ይላል መጽሐፈ ሰዓታት። አንተ ደግሞ አያሳርግም እያልክ ነው። ኦኬ አንድ ነገር ክሊር እናድርግ። ጌታችን ኢየሱስ ክርስቶስ ልክ እንደማንኛውም ደግሞ በእኛ ቤተክርስቲያን በምልጃው ነው ያዳነን ወይንስ ቤዛ በመሆኑን ያዳነን? ጌታችን ኢየሱስ ክርስቶስ ልክ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 7 ላይ እንደተናገረ አንዴ ላንብብ፣ ወይም አንተ ከያዝከው ልታነበው ትችላለህ። በውድ ልጁ እንዲሁ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። ስለዚህ የበደላችንን ስርየት ያገኘ ነው በኢየሱስ ክርስቶስ በተደረገው ቤዛነት በኩል እንጂ በምልጃው አይደለም። ክርስቶስ ያዳነን በቤዛነቱ ነው። አይው መለስኩ። እሺ ኤፌሶን ምዕራፍ 1 ቁጥር 7 ላይ የኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ምን ይላሉ? እሱን ላንብብላችሁ። ኮፕቲክ ኦርቶዶክስ ዲዮሲስ የሎስ አንጀለስ ሀገረ ስብከት ላይ ገባ ምን ይላሉ? እዛ ላይ ስለ the concept of intercession በሚለው ገጹ ላይ ስፔሻል ታይፕ ኦፍ ኢንተርሴሽን ሪዴምፕቲቭ ኢንተርሴሽን ምን ማለት ነው? ሪዴምፕቲቭ ማለት ነው ማለት of our Lord Jesus Christ on the cross ይላል። ሪዴምፕቲቭ ኢንተርሴሽን አንድ ነገር ልጨምርልህ። ጌታችን ኢየሱስ ክርስቶስ ኢንተርሴሽን ሊትራሊ በቃሉ ዝም ብሎ ኢንተርሴሽን ወይ ምልጃ ተብሎ በምልጃ አድኗቸዋል የሚል አንድም ቦታ የለም። ነገር ግን የግብጽ አባቶች ለመጣልን ገብቶኛል። የኮፕቲክ ኦርቶዶክስ አባት ጃኮብ ታድሮስ ማላቲ
ኮሜንተሪ ኦፍ ወይም ደግሞ በሂብሪ ኮሜንተሪያቸው ላይ ምን ብሎ ነው የተናገሩት? ዕብራውያን ምዕራፍ 9 ቁጥር 4 ላይ ኢንተርሲድ ዊዝ ሂዝ ብለድ በደሙ የተደረገ። ስለዚህ ክርስቶስ አዳነ ተብሎ ሲነገር ሪዴምቲቭ ወይም ደግሞ ተቤዥቶናል። ተቤዥቶናል ሲባል ኦፍ ኮርስ በደሙ ነው። ኢንተርሴሽን የሚለው ቃል ለብቻው ከቆመ ልንገር፣ ኢንተርሴሽን የሚለው ቃል ለብቻው ከቆመ ኦፍ ኮርስ ምልጃ ነው፣ በዛ አልዳንም። ነገር ግን የግብፅ አባቶች አሉ ኢንተርሴሽን ነው እኮ ኢንተርሴሽን ዊዝ ሂዝ ብለድ። ስለዚህ ቤዛነት የሚል ቃል የለውም እዛ ላይ። እኛ ታዲያ ከደሙ ውጭ ነው አይደል እንዴ? ከደሙ ውጭ ነው አላልንም እኮ እኛ። ምልጃው እኮ በደሙ ነው፣ ከደሙ ውጭ አይደለም። ስለዚህ ቅድም ምን ብለኛል? በምልጃው ነው ወይስ በቤዛነቱ? ስለ በቤዛነቱ አልከኝ። በምንድን ነው እነሱ ሪዴምፕቲቭ ኢንተርሴሽን ነው። ምልጃውና ቤዛነቱ አይለያየም። እሺ አንዴ ምልጃ መነሻዬ ላይ ቅድም ስናገር ምን ብዬ ነበር? ምልጃ መሰረታዊ ትርጉሙ ልመና ነው፣ በልመና የሚደረግ ነው። ጌታችን ኢየሱስ ክርስቶስ ግን ያደረገው ምንድን ነው? ምልጃ ልመና ብቻ አይደለም። ካላዳመጥከኝ መልሱ ልመና ብቻ አይደለም። አይ ገልጸ ነገረኛ። እሱን ያመጣበትን ትርጓሜ ከየት ነው? መሰረታዊ ከየት አመጣው? ስንት ትርጓሜ? የትኛውን ምልጃ የሚለው መሰረታዊ ትርጉሙ ምልጃ ነው የሚለው ይኸው መና ላምብልህ ከመጽሐፍ ቅዱስ ማለት ያለውን አንብብልኝ። እዛው ላይ ዝቅ ብሎ ያለውን አንብብልኝ እኮ ዝቅ ብሎ አንብብልኝ። እኔ ላንብብልህ? አሻም ትችላለህ። አንተ ለመጠቀም አንብብ ትችላለህ። ምልጃ ማለት መሰረታዊ ምንድን ነው? አንዱ ስለሌለው መለመን ምን ይላል እኮ መሰረታዊ ትርጉሙ መሰረታዊ ትርጉሙ አንዱ መሰረታዊ ትርጉሙ ምን ይላል እኮ ያነበብኩልህ እኮ አይሰማም? ኦኬ መለመን። ከዛ ዝቅ ብሎ ምንድን ነው የሚለው? አንዱ ስለሌላው መለመን። እነ ሙሴን ይላል ክርስቶስ ለደቀ መዛሙርቱ ለመነ፣ ምዕመናኖች ለሌሎች እንዲለምኑ ታዘዋል። ሊያማልድ ዘወትር በሕይወት ይኖራልና እርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለዚህ ዕብራውያን ነው የምንወስደው። ስለዚህ መርጠን ነው መጽሐፍ ቅዱሱ መርጠን ነው እንደምትወስደው ከውስጠት ሙሉ ነው ሰላ አንዴ አዳምጠኝ ማለት ከስንደማመጥ አይደለም ውይይት የሚሆነው። መጽሐፍ ቅዱስ ማህበር ያስቀመጠው ላይ የምልጃ መሰረታዊ ትርጉሙ ልመና ብሎ 4 ነጥብ ከዘጋ በኋላ የራሱን ማብራሪያ ወደታች ይሰጣል። እሱ ስለሚሰጠው ማብራሪያ አይደለም የኛ ጉዳይ። ምንም አይነት ማብራሪያ ሊሰጥ ይችላል። በዋነኝነት ሙሉ ነው መቀበል ያለብህ። በዋነኝነት ሙሉ ነው መቀበል ያለብህ። ስለዚህ ይሄን ቀበላለን አንቀበልም አይሰራም። መሰረታዊ ልመና መሰረታዊ ትርጉም ብሎ ምንድን ነው ያስቀመጠው? ሚሉስ መሰረታዊ ትርጉም ብሎ ምንድን ነው ያስቀመጠው? መሰረታዊ ጥያቄ አይደለም። እኔ ነኝ ጠያቂው። አነበብኩልህ። ከታች ያለውንም ደግሞ ኢየሱስ ክርስቶስ እንደሆነ አማላጅ ደግሞ አስቀምጦልናል። ስለዚህ ከተቀበልክ ሙሉን ተቀበለው ለማለት ነው። እሺ ልቀጥል። ታድሮስ ቅድም የጠቀስካቸው ታድሮስ ያዕቆብ ማላቲ አንደኛ ዮሐንስ መልእክትን በተረጎሙበት ላይ እንደዚህ ይላሉ። ገጽ 10 ላይ እያንዳንዱ ብልት ስለሌላው ይጸልይ፣ ራስ የሆነው ክርስቶስ ደግሞ ስለ ሁሉም ይማልድ ይላል። ከጸሎት ጋር አገናኝቶ ተርጉሞታል። ጥያቄን አቅርብልኝ። አንዳችን ለአንዳችን እንደምንጸልየው ኢየሱስ ክርስቶስ ደግሞ ኢየሱስ ክርስቶስ ደግሞ ራስ ስለሆነ ስለኛ ይማልዳል ነው የሚሉት። ስለዚህ ጸልያል እያሉ ጸልዮናል ጌታችን ኢየሱስ ክርስቶስ። ቅድም እኮ በሰማይ አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 1 ጠበቃ የሚለውን ነው የተረጎሙት። ጠበቃ ደግሞ አሁን ኢየሱስ ክርስቶስ አንደኛ ዮሐንስ መልእክት ምዕራፍ 2 አንደኛ ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአት ስማኝ መጀመሪያ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ምን ይላል? ልጆች ሆይ ኃጢአት እንዳታደርጉ ጽፈላችኋል። ስማኝ በአብ ዘንድ ጠበቃ አለን ይላል። በአብ ዘንድ ጠበቃ አለን ማለት ቤቱን ሆኖ ጠበቃ ያለው። ቆይ በአብ ዘንድ ጠበቃ አለን የተባለው በሰማይ ነው ወይስ በምድር ነው? ነው ቆይ ጥያቄን መጀመር አንተ እኮ አይደለም መጠየቅ ያለብህ፣ እኔ ነኝ የምጠይቅ። በአንተ ሰዓት እኔ ጠይቀኝ። ስማኝና በአንተ ሰዓት ጠይቀኝ። በአንተ ሰዓት ጠይቀኝ። በአብ ዘንድ ጠበቃ አለን የሚለው በሰማይ ነው ወይስ በምድር እንዴ? ማለት እየነገረህ እያነበብከው በአብ ዘንድ ጠበቃ አለን የሚለው በሰማይ ነው ወይስ በምድር? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ይሄ ከውይይታችን ጋር በምንድን ነው የሚያገናኘው? በሰማይ ነው ወይንስ በምድር? በሰማይ ነው ወይንስ በምድር? በአብ ዘንድ አለ። በሰማይ ነው በሰማይ ነው ወይንስ በምድር? በሰማይ ነው አይደል? ይሄ ግልጽ ሊትራል ኦፍ ኮርስ በቃ እሱን ነው የተረጎመው። ገጽ 10 ላይ እያንዳንዱ ብልት ስለሌላው ይጸልይ፣
ራስ የሆነው ኢየሱስ ክርስቶስ ደግሞ ስለኛ ይማልዳል ይላሉ። ስለዚህ ኢየሱስ ክርስቶስ ይማልዳል የሚሉት አሁን እንዳልከው በሰማይ ነው የሚማልደው ማለት ነው። ጥያቄን ጨርሻለሁ። አመሰግናለሁ።